የዜና መጽሔት የሸቀጦች ዋጋ ንረትና የደሞዝ ጭማሪ ፍላጎት በኢትዮጵያ በትግራይ ክልል አዲስ የተደነገገው ሕግና የክልሉ ሕዝብ ጭንቀት ጋዜጠኛ ሳልሳዊት አዲስ አበባ ውስጥ መታሰሯ እና የአፍሪቃ ሕብረት ደቡብ አፍሪቃ ውስጥ በውጭ ዜጎች ላይ ስለሚፈጸመው ጥቃት ለመነጋገር ማቀዱ ያልናቸውን ርዕሶች የዛሬው የዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቅደም ተከተል ይሰማሉ። ኢትዮጵያ ውስጥ ከጊዜ ወደ ጊዜ እያሻቀበ በመጣው የዋጋ ንረት ምክንያት በተለይ ደሞዝተኞች የዕለት ከዕለት ኑሯቸውን ለመግፋት የደሞዝ ጭማሪ እንዲደረግላቸው እየጠየቁ ነው። የኢትዮጵያ መንግስት ግን በሚቀጥለው በጀት ዓመት ለደሞዝ ጭማሪ የተያዘ በጀት አለመኖሩን ፍንጭ ሰጥቷል። ስዩም ጌቱ ከአዲስ አበባ አስተያየታቸውን ለዶይቼ ቬለ የሰጡ በሕክምና ሙያ ተሰማርተው የሚገኙ ሐኪም እንደሚሉት አሁን ላይ ተመድበውበት በሚሰሩበት የሀገሪቱ ገጠራማ አካባቢ በመንግስት የሚከፈላቸው ደሞዝ ለመኖር ያህል በቂ ሊባል የሚችል ቢሆንም በዚህ የደሞዛቸው መጠን ግን በትላልቅ የሀገሪቱ ከተሞች ላይ ኑሮ ስለመግፋት ሲያስቡ እጅግ አስቸጋሪ ሊሆን ይችላል ሲሉ ነው አስተያየት የሰጡት። ሪሞት ኤሪያ ላይ ነው እየሰራ ያለው። የሆነ ነገር ፈልጌ ራሱ ማገኝበት አይነት ቦታ ላይ አይደለም እየሰራ ያለው። 13,000 ብር ማለት የቤት ኪራይ አለ፣ አስቤዛዎች አሉ። ያን ያህል የሚያደርስ ነገር አይደለም። እውነት ለመናገር ከዲዩቲ ውጭ ያለው ክፍያ ማለት ነው። ዲዩቲም እኔ ገጠር ላይ ስለሆንኩኝ ነው ከፍ ያለብኝ። ከተማ የገባህ በመጣ ቁጥር ሐኪሞችም በብዛት ስለሚኖሩ ዲዩቲ አይኖራቸውም። ከተማ ላይ ያለው ሐኪም ከተማ ላይ ትንሽ ቻሌንጅ የሚያደርግ ይመስለኛል። ቀጣይ ዓመት አሁን መማር ፈልጋለሁ፣ ግን ወጪው ያስፈራኛል። አዲስ አበባ ጥቁር አንበሳ መማር ፈልጋለሁ። ስፔሻሊቲ እንዴት ነው በ30 እና በ20 ብር መኖሩ የሚል ሀሳብ አለ። በጣም ነው የሚከብደው ብዬ አስባለሁ ፐርሰናሊ። አሁን ላይ በየጊዜው በተለይም ከቅርብ ጊዜ ወዲህ በመካከለኛው ምስራቅ የተከሰተውን ጦርነት ተከትለው በኢትዮጵያ ተፈጥረው የነበረው የነዳጅ አቅርቦት ቀውስ የምርቶችን ዋጋ እጅግ ከፍተኛ በሆነ መጠን ማስናሩን በርካቶች ይናገራሉ። አንድ የመንግስት ስራ ላይ ተሰማርተው ህይወታቸውን የሚመሩት አስተያየት ሰጪ እንዳሉትም እያንዳንዱ ነገር ወደ ንትርክ እንዳይሄድ መንግስት ላይም ሀገር ላይም አላስፈላጊ ቤት ስራ እንዳይፈጠር አገልግሎት ላይም ጫና እንዳይደረግ ቢደረጉ መልካም ናቸው ነው እኛ እያልን ያለ ነው። የሰራተኞች ደግሞ ክፍያ ፍላጎትን አስመልክቶ አስተያየታቸውን ለዶይቼ ቬለ የሰጡ የኢትዮጵያ ሰራተኞች ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ባለፈውም እኛ ባቀረብነው መነሻ መሰረት መንግስት መነሻውን አስተካክሎ መነሻ ደሞዝ ማስቀምጠው የተወሰነ ነገር ጨምሯል ባለፈው ዓመት ላይ ማለት ነው። ያ የኑሮ ውድነትን ታሳቢ ያደረገ ነው። በዛ መሰረት ተጨምሯል። አሁን አዲስ በእኛ በኩል ለመንግስት ሰራተኞች ላይ የቀረበ ነገር የለም ማለት ነው። አሁን እየጠየቅን ያለ ነው የግል ሰራተኞች ዝቅተኛ የደሞዝ ወለል አልተወሰነም። እሱ ዝቅተኛ ደሞዝን ወለል እንዲወሰን እየጠየቅን ነው ያለ ነው። ለግል ሰራተኞች እና ለመንግስት የልማት ድርጅት ሰራተኞች መነሻ ደሞዝን ወለል እንዲቀር እየጠየቅን ነው ያለ ነው እንጂ አሁን ለመንግስት ሰራተኞች ባለፈው ዓመት በኋላ የጠየቅነው ነገር የለም። እየተስተዋለ ካለው የኑሮ ውድነት ጋር በተያያዘም አስተያየታቸውን የገለጹት አቶ ካሳሁን የትም ያለ ደሞዝ ቢጨመር ያው ውድነቱ ከባድ እንደሆነ ይታወቃል። ስለዚህ ምንድነው ከመንግስት የመክፈል አቅም አንጻር ካልታየ በስተቀር አስቸጋሪ ነው። በቅርቡ በመካከለኛው ምስራቅ ላይ የተከሰተውን ጦርነት ተከትሎ የተስተዋለው የዋጋ ንረት በማስመልከትም በሰራተኛው ማህበረሰብ ላይ ስላደረሰው ተጽዕኖ ተጠይቀው ደሞዝ ከመጨመር ነዳጁን ለማረጋጋት ያ ድጎማ መደረግ ለመንግስት ሰራተኛውም ለነጋዴው ማንም ስራ ላለው እንደሌለውም በተዘዋዋሪ የሚደርስ ነው ለሁሉም ማለት ነው። ያ ካልሆነ ደሞዝ ላይ ብቻ ቢደረግ አሁን የት ቦታ ነው መቆጣጠር የሚቻለው? መድረሻው የት ነው ተብሎ የምታሰበው የምለው ነገር የመካከለኛ ምስራቅ እንደ መኪና አደጋ በለው ሳታውቀው የሚደርስ የመኪና አደጋ በለው ይሄ ባሳለፍነው ሳምንት ሐሙስ ሰኔ 4 ቀን 2018 ዓ.ም የኢትዮጵያ ገንዘብ ሚኒስትሩ አቶ አህመድ ሺዴ በ2019 በጀት ዓመት ላይ ለሕዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት በምክር ቤቱ የሕዝብ ተወካዮች አገሪቱ ውስጥ እየተስተዋለ ካለው የኑሮ ውድነት ጋር ተያይዘው ስለ ቀጣዩ ዓመት የደሞዝ ጭማሪ ሁኔታ ተጠይቀው በሁለት ተከታታይ ዓመት ከፍተኛ የደሞዝ ጭማሪ ያደረገ መንግስት ነው የመንግስት ያንን የደሞዝ ጭማሪ ዘንድሮ ባይዘው ያደረግነው የደሞዝ ጭማሪ በተወሰነ ደረጃ ገንዘብ ሚኒስቴርና የሲቪል ሰርቪስ ኮሚሽን ጭማሪውን ካልኩሌት ሲደረግ መጀመሪያ የተደረገበት መንገድና በኋላ በተለይ ክልሎች የተደረገው የደሞዝ ጭማሪና የተሰጠን የበጀት መጠን አይመጣጠንም በሚል ጥያቄዎች ሲነሱ እንደነበረ ሰምቷቸዋል ይመስለኛል። እሱን ስናጠራ ከርመን አሁን እየፈታን ያለ ነው። በቀጣይስ ምን ታስበዋል የሚለው አሁን በቀረበው በጀት ታሳቢ አልተደረገም። ያም ሆኖ ግን በዘንድሮ ዓመት ለመንግስት መስሪያ ቤቶች ደሞዝና ሌሎች ክፍያዎች የተመደበው በጀት ከአምና አኳያ ግን ትልቅ ብልጫ እንዳለው ፍንጭ ሰጥተዋል። ለመንግስት ባለበጀት መስሪያ ቤቶች ለደሞዝ ለአበልና ለልዩ ልዩ ክፍያዎች የተመደበው ጠቅላላ በጀት ብር 170.8 ቢሊዮን ሲሆን ይህም በ2018 በጀት ዓመት ከተያዘው ተመሳሳይ ወጪ አንጻር የ22.6% ጭማሪ አለው።
ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በትግራይ ክልል ያጠላው የጦርነት ስጋት የክልሉን ሕዝብ አስጨናቂ ሁኔታ ውስጥ መክተቱን ተንታኞች ይናገራሉ። የክልሉን ፖለቲካዊ ሁኔታዎች የሚከታተሉ ተንታኞች እንደሚሉት በፌዴራል መንግስቱ እውቅና የተነፈገው ህዝባዊ ወያኔ ሓርነት ትግራይ ህወሓት የክልሉን የአስተዳደር ስልጣን መቆጣጠሩና ሰሞኑን ያወጣው አስገዳጅ የጦርነት ተሳትፎ ህግ ደግሞ ብዙዎችን እያሰጋ ነው። ስዩም ጌቱ ተንታኞችን አነጋግሮ ተከታዩን ዘገባ ልኮልናል። በቅርቡ ያለ ፌዴራል መንግስት እውቅና የተቋቋመው የትግራይ ክልል አስተዳደር አርቅቋል ተብሎ እየተገለጸ የሚገኘው አዲስ ህግ የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀ ነው። በ44 ገጽ በ6 ምዕራፎች ረቆ የቀረበው አዋጁ ገቢራዊ እንዲሆን ከጸደቀ በኋላ በክልሉ ውስጥ በሚገኙ ማህበረሰብ ዘንድ ከፍተኛ ስጋት ፈጥሯል ሲሉ ለዶይቼ ቬለ አስተያየታቸውን የገለጹት የህግ ባለሙያና የፖለቲካ ተንታኝ አቶ የማነ ካሳ ግንቦት 24 ቀን 2018 ዓ.ም አዋጅ 366 ሆኖ በጸደቀው ህጉ ላይ ለባለድርሻ አካላት ስልጠናና ግንዛቤ እየተሰጠ ይገኛል ብለዋል። ወደ 44 ገጾች አሉት፣ 81 አንቀጾች አሉት። የተለያዩ የሚመለከታቸው አካላት ሰሞኑ አሁን ቅዳሜና እሑድም ዳኞችም ጨምሮ ስልካቸው ተነጥቀው ማለት ይዘው እንዳይገቡ አዳራሽ ተደርጎ በዝግ እንዴት መፈጸም እንዳለባቸው ህጉ እንዴት መተርጎም በህግ መሰረት ሳይሆን እንዴት መፈጸም እንዳለባቸው ስልጠና አፈጻጸሙ እንደተመለከተ ሲሰጥ ቆይቷል። ይሄ ማንኛውም ባገነን እንበለው ጨቋኝ ስርዓትም ሊያወጣው የማይችል ህግ ነው እና ችግር በሰቆቃ ያለ ህዝብ ነው። በተለይ ወጣቱ እንደዚሁ በእንቅርት ላይ ጆሮ ደግፍ እንዲባል ማለት ነው። ይህንን ነገር ወጥቶ አማራጭም የለውም፣ የሚያግዘው አካል የለም። ስለዚህ መሀል ላይ ሆኖ ህዝቡ እየተሰቃየ ጨለማ ውስጥ ያለ ህዝብ ነው። ቁጣው ገልጿል። ከዚህ በላይ መግለጽ የሚችልበት ሁኔታ ደግሞ ሊኖር አይችልም። ሌላው አስተያየታቸውን የሰጡን የክልሉን ፖለቲካዊ ሁናቴዎች በቅርበት የሚከታተሉት በመቀሌ ዩኒቨርሲቲ የፖለቲካል ሳይንስ መምህር እንደሚሉት አጠቃላይ ህዝቡ 100% ስጋት ውስጥ ነው። ጦርነት የመከተል እድሉ ሰፊ ስለሆነ ሰዎቹም ሁሉ ወደ ጦርነት የሚያመሩ ስለሚመስለው በቃ ሙሉ በሙሉ ስጋት ውስጥ ያለ ማለት ይቻላል። በተለይ ወጣቶች ላይ አፈካለ አተበየቀ ነው። በሚገርም በጣም ብዙ ቅጣቶች ነው ያሉት። ተከታይ ራሱ ትልካት አለ ማለት እሱን የጠቆመ ያሳየ ምናምን ደግሞ ሽልማት አለ። አስተያየት ሰጪው የህግ ባለሙያና የፖለቲካ ተንታኝ አቶ የማነ በፊናቸው ሊከፈት ይችላል ተብሎ የሚሰጋውን ጦርነት በመፍራት በርካታ የክልሉ ነዋሪዎች በቻሉት አቅም ከክልሉ በመውጣት ወደ መሀል ሀገር ለመሸሽ ጥረት እያደረጉ ይገኛሉ። አውሮፕላን ከ14 ቀን በፊት ማግኘታችን ወደ አዲስ አበባ አውቶቡስ ራሱ 4 ቀን ምናምን 5 ቀን ቆርጠ ወረፋ ጠብቀ የምትሄድበት ሁኔታ ላይ ተደርሷል። ይሄ ግልጽ ነው። ምንድነው አፈሳው ቀጥሏል። እንደ የህግ ባለሙያው አቶ የማነ ካሳ አስተያየት አዲሱ ህግ በበርካታ አንቀጾች መሰረታዊ ሰብአዊ መብቶችንም ይጥሳል እና ህጎቹም ማናቸውም አይነት ተራ ዜጋ ገበሬ እንበለው የገጠሩ የከተማ በማናቸውም መንገድ ሀሳቡ የሚገልጽ ጽሁፎችን በማህበራዊ ሚዲያ ሼር የሚያደርግ ራሱ በወንጀል ተጠያቂ የሚያደርግ አንደኛው ህግ ወደኋላ ተመልሶ አይሰራም የሚል በየትኛውም በዓለም አቀፍ ህግ ICCPR የምንለው አንቀጽ 15 ላይ የፌዴራል ህገ መንግስት አለ፣ በትግራይ ህገ መንግስት አለ። ወንጀል ህግ ወደኋላ ተመልሶ አይሰራም። በአንቀጽ 81 ላይም ከጥቅምት 23 2013 ዓመተ ምህረት ጀምሮ ይላል 5 ዓመት ወደኋላ ተመልሶ ይሰራል። ሁለተኛው የፍርድ ቤቶች ነጻነት ስልጣን በአደባባይ የጣሰ ነው። ዳኞች የቀረበውን ነገር ማስፈጸም እንጂ መተርጎም እንደማይችሉ ከተረጎሙና እስከ ዓለም አቀፍ ህግ ወዘተ ማለት ነው ተከሳሽ የሆነውን ነጻ ቢለቅ ምናምን ቢል 15 ዓመት ጽኑ እስራት ዳኞች እንደሚታሰሩ የንብረትና የግል ነጻነት መብቶችን በኩራት በአደባባይ በአዋጅ ያወጀ ኋላ ቀር የሆነ ህግ ነው። አስተያየታቸውን ያከሉት የህግ ባለሙያው በዚህም ምክንያት የክልሉ ነዋሪዎች ላይ ከፍ ያለ ያሉት ስጋት መደቀኑን አስረድተዋል። የወንጀል ህግ የማውጣት ስልጣን የክልል መንግስት ስልጣን አይደለም። በህገ መንግስቱ ስርዓቱም ወደ ፖሊሲ ስቴት በቃ ወደ ቁጥጥር ስርዓት የሚቀይር ያልተለመደ የጠቋሚና ተጠቋሚ ስርዓት በግልጽ እኮ ነው የምልህ አንቀጽ 75 ላይ አስፍሮታል። ስለዚህ ወደ መሀል ሀገር አዲስ አበባ፣ ሌሎች አካባቢዎች ወጣቱ እየተሰደደ ነው ወደ ውጭ ወደ አረብ ሀገሮች ወደ ምናምን። ሌላ አማራጭ የለው። መቃወም አይችልም። ትታሰራለህ፣ ትገደላለህ ነው። በአዋጅ መጥቷል። ይሄ መደበኛ በሆነ መንገድ መጥቷል። ህዝባዊ ወያኔ ሓርነት ህወሓት ያወጣውን አዲስ የወንጀል ህግ በተመለከተ ከፌዴራል መንግስት በኩል የተሰጠ ቀጥተኛ ምላሽ አልተሰማም። ዶይቼ ቬለ በባለሙያዎቹ አስተያየትና ባስቀመጡት ስጋት ላይ ከኢትዮጵያ ፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስቴር እንዲሁም ከህወሓት ቃል አቀባይ ተጨማሪ ማብራሪያዎችን ለማግኘት ያደረገው ጥረትም ለዛሬ አልሰመረም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ጋዜጠኛ ሳልሳዊት ባይነሳኝ ከሳምንት በፊት በፖሊስ ቁጥጥር ስር መዋሏን ቤተሰቦቿ በተለይ ለዶይቼ ቬለ አስታወቁ። ጋዜጠኛዋ እስካሁን የተከሰሰችበት ጉዳይ ያልታወቀ ሲሆን ፍርድ ቤት አለመቅረቧም ተገልጿል። ፀሐይ ጫኔም ዝርዝር ዘገባ አላት።
ጋዜጠኛ ሳልሳይት ባይነሳኝ ከሳምንት በፊት በፖሊስ ቁጥጥር ስር መዋሏን የጋዜጠኛዋ ታናሽ እህት ሃይማኖት ባይነሳኝ ዛሬ ለዶይቼ ቬለ ገልጻለች። እህቷ እንዳለችው ያለፈው ሰኞ ሰኔ 1 ቀን 2018 ዓ.ም ከሰዓት በኋላ ከመኖሪያ ቤቷ በፖሊስ ለጥያቄ ትፈለጊያለሽ ተብላ መያዟን የሰማችው በስልክ ነበር። የተያዘችው ሰኞ ዕለት ነው። ወደ 7 ሰዓት አካባቢ ነው ኤግዛክትሊ እኔ ጋር የተደወለልኝ። ኦልሬዲ ለጥያቄ ስለምትፈለጊ ወደ ጣቢያ እንወስድሻለን ብለው ኮንፈርሜሽን ለእኔ የሰጠችኝ ራሷ ናት። ቀጥታ የደወለችልኝ በኋላ ካገኘኋት በኋላ ስትነግረኝም ራሱ የያዛት ፖሊስ ነበር ይሄን መልእክት እንድታስተላለፍ ያደረጋት። መጀመሪያ ላይ በፖሊስ የተወሰዱት ጋዜጠኛ ሳልሳዊትና የቤት ሰራተኛዋ መሆናቸውን ገልጻ ነገር ግን ሰራተኛዋ በሁለተኛው ቀን እንደተለቀቀች አመልክታለች። እንደ ሃይማኖት ገለጻ በመጀመሪያ 2 ቀናት ጋዜጠኛ ሳልሳዊት በጊዜያዊ ማቆያ የነበረች ሲሆን ኋላ ግን ፒያሳ ጊዮርጊስ አካባቢ ወደሚገኘው 3ኛ ፖሊስ ጣቢያ ወይም መደበኛ እስር ቤት ተዛውራለች። ቤተሰቦቿ በአካል መጎብኘት የቻሉትም ከ2 ቀናት በኋላ መሆኑን ገልጻለች። ማክሰኞ ዕለት ወደ 9 ሰዓት ተኩል ገደማ ተመልሼ ወደ የአዲስ አበባ ፖሊስ እዚህ ፒያሳ ጋር ያለው ጋር በመሄድ ቼክ ሳደርግ አልወጣችም እዚህ እውነት ያለችው ግን በአካል ማግኘት አይቻልም፣ ሰው መገናኘት አትችልም ብለው ከልክለው ነበር። ሰኞ ዕለትም ሴም ቲንግ ነበረ። ማክሰኞም እንደዛ አይነት ነገር ነበር የነበረው። በኋላ ወደ መጨረሻ ወደ 10 ሰዓት ሊጠጋ ሜይ ቢ 10 ጉዳይ ምናምን ላይ ማግኘት ትችላለች የሚል መረጃ አስተላለፉና ያኔ አገኘኋት። ከሮብ በኋላ ከኛ ጋር እየተገናኘች ነበረ። ያንን መልእክት በስልክ ከማግኘት በስተቀር አላገኘናትም ነበር። ሮብ ዕለት ግን እዛው ምንድነው ፖሊስ ጣቢያ ሆና መጠየቅ ትችለናል። ኮሙኒኬት እያደረግን ነው። ጋዜጠኛዋ የተያዘችበት ጉዳይ እስካሁን በውል አለመገለጹን የምትናገረው ሃይማኖት ነገር ግን የተከሰሰችበትን መዝገብ በመጥቀስ ከሰሞኑ የአርሲ ክርስቲያኖች ግድያ ጋር የተያዘ ሊሆን እንደሚችል ጥርጣሬዋን ገልጻለች። እንግዲህ ኦፊሻሊ ምንም ነገር የነገሯት ወይ የከሰሷት ነገር የለም። ግን እንዲሁ በነበረው ዲስከሽን ያው የተደረገ ያለውን እንቅስቃሴ ወይም ደግሞ ቲክቶኳን ከፍቶም እያየም እንደነበረና ያው ግልጽ አድርጎ ለዚህ ነው ብሎ ግልጽ አድርጎ አልነገራትም። በኋላ ግን በኢንፎርማሊ ስንመላለስ ግን ዲያቆን ዘላለም እና እሷን እንዲሁም ደግሞ አንድ ያላወቁት ልጅ በአንድ ፋይል ውስጥ አድርገውት እንደነበርና ማክሰኞ ዕለት ጠዋት ላይ ሰኞ ተይዛ ማክሰኞ ዕለት ጠዋት ላይ ወደ ፍርድ ቤት ቀርባለች ተብላ ወጣ ነበረ ከነበረችበት ክፍል። ከዛ በኋላ መልሰዋታል። እኛም የማክሰኞ ዕለት ፐርሰናሊ ጠዋትም ከሰዓትም ፍርድ ቤት ቀርባለች ብለን በአካል ቁጭ ብለን ስንጠብቅ ነበር። መዝገብ ቤትም ሄደን ለማጣራት ሞክረን ነበር። ምንም የተከፈለ ፋይል የለም። ወደሱ ያመንበት ሪዝን ምንድነው? እንዳልኩሽ ማክሰኞ ጠዋት ወደ ፍርድ ቤት ሊያቀርቧት እንትን ብለው ነበር። ያረቀቁት ነገር አለ ወደ ፍርድ ቤት ይዘውበት የሚሄዱት ሰነድ ማለት ነው። እሱ ሰነድ ላይ እነ ዘላለም በሚል ነው ስሟ ከስር የተጠቀሰው። ያው የአርሲው ጉዳይ ነው ያንን ወደዛ ወይም ወደዚኛው ኬዝ ያመራው ብለን እንድናስብ ያደረገን እሱ ነው። የ4 ዓመት ህጻን ልጇን ትታ ለስር የተዳረገችው ጋዜጠኛ ሳልሳዊት ከታሰረች 1 ሳምንት ቢያልፋትም እስካሁን ድረስ ፍርድ ቤት አለመቅረቧን ታናሽቷ ተናግራለች። እስካሁን ጠብቁ ከማለት በስተቀር ስለተከሰሰችበት ጉዳይም ሆነ ፍርድ ቤት ስለመቅረቧ ምላሽ የሚሰጥ አካል አላገኘንም የምትለው ሃይማኖት የሚመለከተው አካል ለእህቷ ጋዜጠኛ ሳልሳዊት ፍትህ እንዲሰጣት ጠይቃለች። እውነት ለመናገር ቤተሰቡ ጠቅላላ ተጨንቆ ነው ያለው። ልጇም፣ እናቷም፣ ባለቤቷም ሁላችንም ወንድሞቿም ተጨንቀን ያለ ነው እና በአግባቡ መሆን ያለበትን ነገር ሆኖ ህጉ በሚለው መልኩ እንደው ያጠፋም ሰው ተከሶ ተጠይቆ ነው አክሽን መወሰድ ያለበት ብለን የምናምነው። በአግባቡና በስርዓቱ ልጃችንን እህታችንን እየተጠይቃ እንድትፈታልን ነው እንግዲህ መልእክት ማስተላለፍ የምንችለው ሁላችንም ተጨንቀን ስላለን ማለት። ጋዜጠኛ ሳልሳዊት በዋልታና በፋና ብሮድካስቲንግ ኮርፖሬሽን በጋዜጠኝነት ስትሰራ የቆየች ሲሆን ከቅርብ ጊዜ ወዲህ በግሏ ቲክቶክና ፌስቡክን በመሳሰሉ የማህበራዊ መገናኛ ዘዴዎች በተለያዩ ጉዳዮች ላይ የሰላ ትችት በማቅረብ ትታወቃለች። ጉዳዩን በተመለከተ ዶይቼ ቬለ ፖሊስን ለማነጋገር ያደረገው ጥረት አልተሳካም። ፀሐይ ጫኔ የምትከታተሉት ከዶይቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል።
ደቡብ አፍሪካ ውስጥ በሚኖሩ የሌላ የአፍሪካ ሀገራት ዜጎች ላይ የሚደርሰው ጥቃትና የማባረር ዛቻ በሚቀጥለው ሳምንት ለሚሰየመው የአፍሪካ ህብረት ስብሰባ ውይይት እንደሚደረግበት በጋና ያቀረበው ጥያቄ ከአክራ መሰረታዊ የውጭ ጉዳይ መርሆች ጋር የሚጣጣም መሆኑን አንድ የሀገሪቱ የፖለቲካ ባለሙያ አስታወቁ። ዶይቼ ቬለ ያነጋገራቸው የጋና ተንታኝ እንደሚሉት ጥያቄው የቀረበው ለጋናውያን ብቻ ሳይሆን በሁሉም የአፍሪካ ሀገራት ዜጎች ላይ እየደረሰ ባለው ጥቃት ላይ ነው። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኮልናል። ምዕራብ አፍሪካዊቷ ሀገር ጋና በደቡብ አፍሪካ እየደረሰ ያለውን ጥቃት ተከትሎ ጉዳዩን ወደ ባለብዙ ወገን መድረክ የወሰደች የመጀመሪያ ሀገር ናት። እናም በሚቀጥለው ሳምንት በግብጽ በሚካሄደው የአፍሪካ ህብረት ስብሰባ ላይ ውይይት እንዲደረግበት ጥያቄ አቅርባለች። በጋና ጦር ኃይሎች እዝ ኮሌጅ የአካዳሚ ጉዳዮች ዳይሬክተር የሆኑት ቭላድሚር አንትዌ ዳንሶ እንደሚሉት ጥያቄው የሀገሪቱን የውጭ ጉዳይ ፖሊሲ መነሻ ያደረገ ነው። And I believe at the multilateral level, it is a very good thing that our president asked for it to be taken up at the AU level. Secondly, ዲፕሎማሲ ሁልጊዜም እድል ሊሰጠው እንደሚገባ አምናለሁ። ከባለ ብዙ ወገን መድረክ አንጻር ፕሬዝዳንታችን በአፍሪካ ህብረት ደረጃ ውይይት እንዲደረግበት መውሰዳቸው ጥሩ ነው። በሁለተኛነት ደግሞ ይህንን ማድረጋቸው ከጋና መሰረታዊ የውጭ ፖሊሲ መርሆች አንዱን ይመልሳል። የጋና የውጭ ፖሊሲ 4 መሰላሎች አሉት። አንደኛው አፍሪካዊ አንድነት ነው። ሁለተኛው ገለልተኛነት ነው። ሶስተኛው ጥሩ ጉርብትና ነው። አራተኛው ደግሞ ባለ ብዙ ወገን አሰራርን መከተል ነው። እናም ምንም አይነት እርምጃ ከመውሰዳችን በፊት እነዚህን መሪዎች እናያለን። It answers to one of the basic principles of Ghana's foreign policy. በጋና የውጭ ጉዳይ ሚኒስትር ሳሙኤል ኦክዲዜቶ ኦብላክዋ የተጻፈውና ለአፍሪካ ህብረት የተላከው ደብዳቤ በደቡብ አፍሪካ ያለውን ሁኔታ በተመለከተ አፋጣኝ አህጉራዊ እርምጃ እንዲወሰድ ይጠይቃል። በህብረቱ የሚመራ የእውነት አፈላላጊ ቡድን እንዲቋቋምና ጉዳዩን እንዲመረምርም ያሳስባል። አፍሪካውያን ዜጎችን ኢላማ ማድረግ የአህጉሪቱን ህጎች የሚጥስ መሆኑንም ጋና በደብዳቤው አመልክታለች። በተለይም የአፍሪካን የሰብአዊና የህዝቦች መብቶች ድንጋጌ እንደሚጥስ ጠቁማለች። ይህ በራሱ ደግሞ በአፍሪካ አህጉራዊ ነፃ የንግድ ቀጠና ዓላማዎች ላይ ቀጥተኛ ተጽዕኖ እንደሚያሳድርም ጠቅሳለች። የደቡብ አፍሪካ የውጭ ጉዳይ መስሪያ ቤት ደግሞ የተናጠል ድርጊቶችን ማጋነን አስፈላጊ አይደለም በሚል በሀገሪቱ ላይ እየቀረቡ ያሉ ወቀሳዎችን ተከላክሏል። የአፍሪካ ህብረት ግን ጉዳዩን ከአጀንዳዎቹ አንዱ በማድረግ እንደሚወያይበት ይጠበቃል። ቭላድሚር አንትዌ ዳንሶ እንደሚሉት ጋና ያቀረበችው ጥያቄ ሌሎች አፍሪካውያንንም ይመለከታል። Ghana was not singled out. So the AU as the umbrella body for Africa, Ghana wants the AU to take this matter up because it can ጋና ተለይታ አልተጠቃችም። ስለዚህ የአፍሪካ ህብረት እንደ አህጉሪቱ የበላይ አካል ጉዳዩን ወደ ላይ እንዲወስደውና እንዲነጋገርበት ጋና ትፈልጋለች። ምክንያቱም የአፍሪካ ህብረት ካልተነጋገረበት ሊደገም ይችላል። ስለዚህ ጋና በጋና ጉዳይ ላይ ብቻ ውይይት እንዲደረግ የምትፈልግበት ጉዳይ አይደለም። ጋና በመቶዎች የሚቆጠሩ ዜጎቿን ከደቡብ አፍሪካ ያስወጣችው በኢትዮጵያ አየር መንገድ አውሮፕላን ነው። በአፍሪካ እጅግ ትልቁ የሆነው የዚህ አየር መንገድ ባለቤት የሆነችው የኢትዮጵያ ዜጎችም ግን የጥቃቱ ሰለባ ናቸው። ሆኖም አብዛኛዎቹ ኢትዮጵያውያን ወደ ሀገራቸው መመለስን እንደ አማራጭ እንደማይወስዱት ነዋሪዎች ይናገራሉ። ላለፉት 25 ዓመታት በደቡብ አፍሪካ መኖራቸውን የገለጹትና የሃዲዮማ ሚዲያ ኔትወርክ መስራች መሆናቸውን የጠቀሱት ገራድ ኪዳኔ ወልደ ኢየሱስ ይህንን ነው የሚያብራሩት። እዚህ ያው ንብረት አፍርቶ ስለሚኖሩ እና በተለያየ ስራ ተሰማርቶ ስላለ ያን በአንዴ አበላሽቶት ዘግቶት መሄድም አይችልም። እንግዲህ ያለውን ነገር እዚህ ሆነው መታገልና እንግዲህ ያለውን ጉዞ መቀጠል እንጂ አሁን እንሄዳለን ብሎ እየጠየቁ ያሉትን እስካሁን አልታየም። የኢትዮጵያ መንግስት በዜጎቹ ላይ እየደረሰ ያለውን ችግር የሚከታተል የልዑካን ቡድን በቅርቡ ወደ ደቡብ አፍሪካ ልኳል። ገራድ ኪዳኔ እንደሚሉት የተባለው የልዑካን ቡድን ጉብኝት አካሂዷል። የተደረጉት ውይይቶች ዝርዝር ግን አልታወቀም። ለዲ.ደብልዩ እስክንድር ፍሬው ከአዲስ አበባ። ዜና መጽሔቱ የዛሬው አበቃ።